500 ሺህ ብር ጀምሮ ሙሉ ክፍያ ታይቶ ይወራል። ገበናችን ሚስጥራችን ውጪ ይወጣል ብዬ አይደለም የተናገርኩት። ለምንድን ነው የሚቀርጸው ታዲያ? አላወኩም። እኔ ሚዲያ ሰው አይደለሁም ማለት እኔ እኮ ሰራተኛ ነኝ፣ የሚዲያ ሰው አይደለሁም። ሚዲያም ላይ ስመጣ የመጀመሪያ ነው። ስለ ሚዲያ ማንነትም የማውቀው ነገር የለም። እና ምንም እርቅ ማዕድ ሲባል ይሰማኝ። እርቅ ማዕድ ሲባል እዚሁ እናንተ ጨርሳችሁ የምትሸኙን ነው መሰለኝ እንጂ ይፋ ወጥቶ ከኢትዮጵያ አልፎ ሌላ ዓለማት ውስጥ ገብቶ የሚነገር አልመሰለኝም። ይሄ እውነታው ነው የምነግርህ፣ ያለውን ሐቄን የውስጤን በደሌ ነው የምነግርህ። በዚህ ተረዳኝ። ከመጀመሪያ ጀምሮ ስነግርህ ታሪኩን የተገናኘንበትን ስነግርህ ተገናኘን። ያገናኘን ያጎቴ ልጅ ነው። ታወራዋለህ በኋላ እሱን ደውለህ እንዴት እንደተገናኘን ታውቃለህ፣ ትጠይቀዋለህ። ስንገናኝ ተዋወቅን። ስንተዋወቅ አብረን አደርን። በአንድ ቀን ልጅ አረገዘች። የመጀመሪያ ቀን ልጅ አረገዘች። እሺ ብዬ ተቀበልኩኝ። ሰርግ ተደገሰ። በሀገራችን ባል አባቴን፣ አጎቴን፣ ሁለት አጎቶችንና ያገናኘን ልጅ ሽምግልና ተላከ። ማን ጋር ተላከ? አባታም ጋር አይደለም የተላከው፣ አክስቷ ጋር ተላከ። በቤተሰብ ጉዳዩ ተያዘና ሽማግሌ ልኬ ተጠየቀች። እንደማንኛውም ክብሯን ሳላሳንስ መደረግ ያለበትን ነገር አድርጌ ሽማግሌ ልኬ ጠየቅኩ። እሺ እንሰጣለን፣ ወደናል፣ ፈቅደናል ብለው ሰጡኝ። ሽምግልና ተብሎ ካለቀ በኋላ ሰርግ ይደገስ ተባለ። ሰርግ ተደገሰ። ሰርግ ሲደገስ አባቱ ቤተሰቦቼ ደግሰው ብዙ ሀብታቸውን አባክነው ሰርግ ከተደገሰ በኋላ ሰርግ ሄደን በፕሮግራሙ ማግስት ላይ ውል እንዋዋል፣ ተፈራረሙ፣ ባልና ሚስቱ ሆኖ እስከዛ ድረስ ስታረግዝም ውል የለንም፣ ሽምግልናም ተሄዶ ውል የለንም። ፕሮግራሙ ላይ በማግስቴው ሽማግሌዎች ያገናኙ ሰዎች መጥተው ባልና ሚስት እናደርጋችሁ ተዋዋሉ ሲባል እሺ ብለን ሽምግልና ቁጭ ብለን ጀመርን። የምን ውል ነው? የጋብቻ ውል። ያንን ውል ስንዋል አንተም ከዚህ በፊት እንዳነሳው በቤቷ ጉዳይ ብዙ ሄደህ ለፍተሃል፣ ብዙ ነገር አድርገህላታል፣ አውቃለሁ፣ ነገራኛለች፣ ብዙ መስዋዕትና ዋጋ እንደከፈልክላት። ይሄንን ነገር ቤትሽን ቁጠሪና መኪና ነበር ቤተሰብ ይሰጥ የሚሰራበት መኪና ነበር። እኛ መኪና እንሰጠዋለን፣ አንቺ ቤትሽን ቁጠሪና ባልና ሚስት እናደርጋችሁ ተብሎ ሽምግልናው ተጀመረ። እያልከኝ ያለው ከጋብቻ በፊት ያፈራችሁትን ንብረት በጋራ እንድትጠቀሙ በጋራ እናድርግ ተብሎ እንደ ቤተሰብ እንደ ሀገራችን ባህል እኛ አሁን በሀገራችን ስንጋባ ማንም ሰው ሲያገባ ውል አለ፣ ይዋላል። ያ ውል እስከ መቼ? እስከ ፍርድ ቤት የሚጸናው ይሄ ውል በህይወት እስካለን እስከምንሞት ድረስ ያለ ውል ነው። ማንም ሊሽረው ማንም ሊቀደው የማይችለው ሀቅ ነው። ያንን ውል እንዋዋል ተብሎ ሲጀመር ይሄ ሀሳብ ሲንሸራሸር እኔ ቤቱ በህግ ጥላ ስር ስላለ በቤቱ አልዋዋልም አለች። እሺ እኛም መኪናውን አንሰጠውም። እኛ ስታገባ አንድ ሰው ሲያገባ ለእናት አባቱ ለልጁ የሚሰጠው ንብረት አለ፣ ጎጆ መውጫ መተዳደሪያ የሚቆጠር ሀብት አለ። ያንን መኪና ይህንን ሰጥተናል ብለው ሲሉኝ እሷ ብትሰጠኝ ያንን ቤቱን ብንዋዋል መኪናውን ይሰጡ ነበረ። ቀረያ አለቀ። እሺ ባልና ሚስቱ ሁኑና አንቺም ያለ ከዚህ በፊት ያለ ንብረትሽ ቤትሽ የራስሽ ይሁን፣ እሱ መኪናው የኛ ይሁን። መኪናው ሲጀመር የኔ አይደለም፣ ተቀጥሬ እንደማንኛውም ሰው ሹፌር ነው የምሰራው። ይሄ መኪና ልንሰጠው ነበረ። ባልና ሚስቱ ሁኑ፣ ውል ያዙ፣ ተዋዋሉ ስንባል አይ እኔ ቤተሰቦቼ ነው አማክሬ ነው የማማክረው ሰው ስላለኝ ተማክሬ ካለቀ በኋላ ውል እንይዛለን አለች። What if you could personalize your online checkout to individual customers? Personalize uses AI trained on our rich data. እኔ ቤተሰቦቼ ነው አማክሬ ነው የማማክረው ሰው ስላለኝ ተማክሬ ካለቀ በኋላ ውል እንይዛለን አለች። ይሄ ሽምግልና አረተይ አንቺ ሌላ ሰው ቢወስድሽ እሱን አይጠይቅሽም፣ እሱም ሌላ ሰው ቢወስዳት አይጠይቃትም። ምን ማለት ነው? አልገባኝም። ለምሳሌ አንተ አንድ ውል ስትዋል የሆነ ነገር ስትገዛዛ ውል ያስፈልጋል። ያ ውል ደግሞ እስከ ህግ የሚጸና ነው። የጋብቻ ስምምነት ውል እስከ ፍርድ ቤት የሚጸና ውል ተብሎ ነው የሚጻፈው። ያ ውል አልተጻፈም። በእኔና በሷ መካከል ምንም አይነት መረጃ የለንም። ሲጀመር ሰርጉ ጋብቻው የፈረሰው የሰርጋችን ማግስት ነው። ይህን እንድታቅ እፈልጋለሁ። የኢትዮጵያ ህዝብ ይህን እንዲያቅልኝ እፈልጋለሁ። ይህንን ውል ላይ ሰደበኝ፣ የሁላ ነገር የደረሰብኝ አለ ስራዬ እኔን በማይገልጸኝ ሁኔታ ነው። ሰርጋችን የጋብቻ ውል የፈረሰው ሰርጉ እኔና ሰው ባልና ሚስት መሆናችን ያቆመው ያን ዕለት ቀን ነው። እንዴት ብለህ ብትለኝ? እንዴት? ጥሩ፣ በጣም ጥሩ ጥያቄ ነው። ይህን የሚረዳኝ ሰው ነው የምፈልገው።
በንብረት መካከል ንብረት እንስጠው ንብረት ስጪው ተዋዋሉ ሲባል ንብረቴ በህግ ጥላ ስር ነው አልዋልም ማለች አዎ ልክ ነሽ ንብረቷ በህግ ጥላ ስር ነው አትዋል ውሉ በጋብቻው ቀን የፈረሰው የሰርጉ ማግስት ነው እኔና ሰው ባልና ሚስት ያልሆን ነው ይሄን እንዴት ብለ ብትጠይቀኝ በንብረቷ መካከል ገብተን እሷ ቤቷን ትስጥህ አንተ መኪና ስጣትና እንስጥህና ተዳደሩ አብራችሁ ኑሩ ሲባል አይ እኔ ቤቴ በህግ ጥላ ስር ስለሆነ ቤቴን አልቆጥረም ሲሉኝ ስትለኝ ብላ ለሽማግሌ አይደለም ለሽማግሌዎቹ ለሰርጉ ላይ ለተቀመጡት ታዳሚዎች ለጓደኞቼ ሽምግልና መተው ለጨረቱት ሰዎች እንደገና ላገናኝ ልጅ እነሱ ጠይቃሉ ይደውላሉ ደውለ መጠይቀው ነገር ይሆናል ቤቱን አልሰጥም በዚህን ብላ ሐሳብ አነሳች ወንድሟ ያቃል የክስቷ ልጅ ባል ያቃል የክስቷ ልጅ ታቃለች እነሱ መረጃ ቆጥራለሁ ይሄንን ካሉ እስከ መጨረሻው የሚሄድበት ጉዳይ ነው ይሄንን ብሎ ቀረ ስትቀር በቃ እሺ ባልና ሚስት ሆኑ አንቺም በዜሮ እሱም በዜሮ ከዚህ በኋላ ሰርታችሁ የምታፈሩት ንብረት የጋራ ይሁንና ባልና ሚስት ሆኑ አንቺም ባሊ ነው ብለሽ ጠይቂው እሱም ሚስቴ ናት ብሎ ይጠይቅሽ አሁን እኮ አጭዶ መበተን ነው እኛ አለውል ምን ብለን ነው የምናሰራው ሲሉ አልፈልግም ማማክረው ሰው አለኝ ከቤተሰቦች የተማክሬ ነው ይሄንን ነገር ማድረግ ብላ አለቀ ይሄንን ለማለቷ ወንድሟ ያቃል የመጡ ሽማግሌዎች አጎቴ ያቃል ከቤቷ ክስቷ ቤት መጥቶ የሸመገለኝ ሰው ያቃል ያገናኘን ልጅ መጀመሪያ ከታሪኩን ያገናኘን ልጅ ያቃል ያክስቷ ልጅ ባል ያቃል ያክስቷ ልጅ ታቃለች እነሱ ቀርበው ሊጠየቁልኝ ይገባል ይህንን ፕሮግራም በክብር ስፖንሰር ያደረገልን ቴምር ሪል ስቴት ነው ቴምር ሪል ስቴት በነገራችን ላይ በመላ አዲስ አበባ በተለያዩ ቦታዎች ላይ እጅግ በጣም በርካታ ቤቶችን አፓርትመንት ቤቶችን እና ምርጥ ሱቆችን እየገነባ ይገኛል ስለዚህ የሰምታችኋል የዚህ የዋጋውን ጉዳይ እንግዲህ ሰምታችኋል 100% ምን ያክል በጣም ትንሽ ከበድ ያለ ዲስካውንት ነው ያለው ስለዚህ እናንተ በመላ አዲስ አበባ ላይ ካሉት ቤቶች ላይ መረጥ እያደረጋችሁ በሚመቻችሁ ሰፈርና አካባቢ እጅግ ውብ የሆኑ አፓርትመንቶቻቸውን እንድትገዙ እናበረታታችኋለን ከስር ባለው ስልክ ብቻ በመደወል ቴምር ሪል ስቴቶችን ማግኘት ትችላላችሁ ቴምር ሪል ስቴት የዚህ ፕሮግራም አጋር ድርጅት ነው ምርጥ ቤቶችን ከቴምር ሪል ስቴት ታገኛላችሁ በነገራችን ላይ ቤት ብቻ አይደለም ሱቆችም ጭምር ከፒያሳ ጀምሮ እጅግ በጣም ዘመናዊ ይሆናል ተብሎ የሚጠበቀው የቡልጋሪያ አካባቢና እንዲሁም ደግሞ በገላን አካባቢ የሚገኙ የአፓርትመንትና የሱቅ ቤቶቻቸውን ፈጠን ብላችሁ ይግዙ እያለቀ ነው ስለዚህ ከቴምር ሪል ስቴት ከስር በምታገኙ ስልክ ብቻ በመደወል አብራችሁ እንድትቆዩ እናበረታታለን እዚህ ፕሮግራም አጋር ድርጅታችን ቴምር ሪል ስቴትን እጅግ በጣም አመሰግናለሁ በያላችሁበት መልካም ቆይታ እንቀጥላለን እያልከኝ ያለኸው ልክ ሰርጋችን በነበረው ማግስት ትዳራችን ፈርሷል ስትል በመካከላችሁ የነበረ የጋብቻ ውል ስላልነበረ ነው ኦኬ አሁን አንደኛ የጋብቻ ውል የለንም ምንም አይነት ውል የለንም የጋብቻ ውል ልንፈጽም ፍቃደኛ አይደለችም እሷ ፍቃደኛ አይደለችም እንዴት ፍቃደኛ አልሆነችም ኦኬ አሁን በገለጽኩት ምክንያት ፍቃደኛ አይደለችም በጣም ጥሩ እዚህ ላይ አንድ ጥያቄ ልጠይቅ ከዚህም በኋላ አንተና እሷ አብራችሁ ኖራችኋል ወይስ አልኖራችሁ ኖራችኋል ስለዚህ ስንት ዓመት ያክል አብራችሁ ኖራችሁ እኔ አመቱን በውል አላቀውም አሁን የመጀመሪያ ልጃችሁ እድሜው ስንት ነው እድሜው 5 ዓመት ነው 5 ዓመት ነው ስለዚህ እሱን መጣበታለሁ ብዬ ነው አሁን እሱን አትቅደመኝ መጀመሪያ ይሄንን ነገር ላስረዳ የተገናኘንበትን ሽምግልናው ጋብቻውን ሲጀመር ለጋብቻው መፍረስ ለትዳራችን መፍረስ ሙሉ በሙሉ ተጠያቂ ብትሆነው ሰዎች እንዴት ተጠያቂ ትሆናለች ብትለኝ አሁን በገለጽኩልህ መሰረት ቆይ አሁን የውሉ ፖይንቱ ውሉ አይደለም ኦኬ ውል ተዋውላችኋል ውልም አልተዋዋላችሁም ከተዋዋላችሁ በኋላ በንጋታው ነው አይደል ያፈረሳችሁት ልክ ነኝ ተዋዋላችሁ በንጋታው ውሉ ስላልተፈራረማችሁበት ወይም በንብረት ጉዳይ ላይ መግባባት ስላቃታችሁ ያ ውል የሚጸና በሕግ ፊት ሊጸና የሚችለው ውል ሳትቀበሉት ሁለታችሁም ሳትፈርሙ ቀረ እያልከኝ ነው አይደለ ነገር ግን ኑሯችሁ ግን ቀጥሏል እሺ አሁን ያንን መተን ሳንፈራረም መጣንና ቆይ አዲስማኝ ሳንፈራረም ሰርጉ አለቀ በዚህ ጉዳይ አልቆ መጣንና መኪና መግባባት ጀመርን ያው ለመኖር ትጥራለህ እኔ በጣም በህይወቴ ከሚያስጠላኝ ነገር ውስጥ አግኝቶ ማጣትና አግብቶ መፍታት በጣም ይደብረኛል በጓደኞቼም በምንም የማየው ነገር ስለሆነ ይሄ ህይወት ለኔ እንዲሆን አልመኝም አልፈልገውም ነበር ተግባባንና መጣንና ሲጀመር መጀመሪያ ልጃችን ስትወልድ
በአጋጣሚ ነው ያረገዘችው ኦኬ እሺ ችግር የለውም ምንም አይደለም ኖርማል ነው ቀበላለሁ ይሄን መተን እሺ አሁን እንዴት አድርገን ነው ኑሯችንን የምንኖረው ብለን ሁለታችንን መመካከር ጀመር ስንመካከር እኔ ቤት አለኝ አንተ አሮጌ መኪና አለ ይሄ ነገር ስላለ እኔ ቤት እያለኝ ቤት ተከራይተን መኖር የለብንም አሁንት ነው አሳመነችኝ አሳማኝ ሐሳብ ነው ተቀበልኩ እሷ ገንዘብ አላት አሮጌ መኪና ነው ሸጣህ አዲስ መኪና መንዳት አለብህ መንገላታት የለብህም አሁንት ነው ሐቅ ነው ተረዳሁት እሺ ብለን አብረን ከተከራየንበት ቤት ቋንጭነን ቤቷ ገባን ይሄን ነገር ከተከራይነት ወጣና ወደ አከራይነት ገባን ቤትና ተከራያለች አብረን አከራይ ነበር ሚከራይ ይሄ ሐቅ የሚወጣ ሐቅ ነው ነገ ማንንም ሰው ቢሄዱ የሚያዩ እውነታ ነው ሄድን መኪናው ተሸጠ በረካሽ ብር ተሸጠ ቤተሰቦችን በቃ ተስማምቻለሁ ንብረቱን ስጡኝና ተስማምቻለሁ ንብረቱን ሸጬ ላሳድግ ልለወጥ አብረን እንስራ እንደግ ብሩን እናሳድገው ስላቸው እሺ አንተ ካልክ ብሎ ያ መኪና ተሸጠ እንዴት ተሸጠ ይሄ መኪና በዚህ ብር ተሸጦ ሌላ መኪና አይገኝም መጀመሪያ ያን መኪና ስታሸጠኝ ብር እሞላልሃለሁ አሮጌ መኪና መንዳት ስለሌለበት እኔ ብር ባንክ ይሄንንም ስትል ደግሞ መረጃ ላይ በመስክር ነው ነገር መጣላለኝ መኪናው ከተሸጠ በኋላ ሐሳቧን ቀየረች እንግዲህ መኪና ያለ ለቤት የሚያስፈልገው ነገር አንድም ቀን ሳላስገብ እንትን ስለ እውነት ነው የምነግር ይሄ እውነት እኔ አንተም በዋሽ ወይም ይሄንን ሁላ ሚዲያ በዋሽ የማይዋሸው አንድ ፈጣሪ አንድ አምላክ አለ ለሱ ነው የምነግረው እቤት ምንም ነገር ይዤ ነው የምገባው ውጭ አልበላም ያለኝ ነገር ቋጥሬ እንደ ቤት ነው እንደ ሳታጓድል ማለት ነው ሳላጓድል ነው ይዤ የምገባው ያ መኪና ተሸጠ ብሩ በአባቴ አካውንት ነው የገባው ገባ ሀረገረ ምን ይሻላል መስራት አልቻልኩም እኔም አጉል ነገር ውስጥ እየገባው ነው ብር አለ ብለሽኛል ብሩን ስጭኝና መኪና እንግዛ አልኳት የሚገርም የሆነ ሌላ መኪና በቃ አብረን ሄድን አየንና መጣን አየንና ሄዳ ካየች በኋላ ይሄ መኪና ይሆንም ሌላ መኪና ፈልጋለች እሺ ብዬ ሌላ መኪና እየፈለኩ ያለው አንድ የሆነ መኪና ተገኘና ይሄ መኪና ይሻላል ያገናኘን ልጅ ሲጀመር ቡና ሲሸጥ አይደለም ያገኛት እሱን መጣላለኝ እንዴት እንደተገናኙ ከሱ ጋር እሱን ደውሎ መጠየቅ ይቻላል ያሉትም ሰዎች ይናገራሉ ያ መኪና እንግዛ ይሄ መኪና የተሻለ መኪና ነው ከዚህ መኪና የተሻለ መኪና ስለሆነ ይሄናል ብር ነው የተባለው እኔ ጋር ይሄናል ብር አለ አንቺ ጋር ይሄናል ብር አለ ብለሽኛል አምጪና የጋራ እናድርገው موضة جمال وأكثر متوفرة مع ترندات بلمسة من الرقي استكشفها كلها على ترنديول ጋራ እናድርገው ስላት እኔ አንተ ወጥተህ ብትቀር እኔ ገንዘቤን ማንን ነው የምጠይቀው አለች ይሄንን ብትክደኝ ይሄው ነገ ከነጎዳ በምጠይቀው ዘብር ገብርኤል ወስጂ ጠይቃታለሁ ምንም ነገር ወደ ኋላ የምምልበት ማፍርበትም ነገር ሞት እንኳን ሞት አይደለም እንደዚህ ተሰቅለ ሞት ከተባልኩኝ ምንም ነገር ለመቀበል በጣም ዝግጁ ነኝ ያንን ብር እሺ እኔ ብሩን አባቴ ላስጠይቀውና ባንቺ አካውንት ይግባና በስምሽ መኪና ይገዛ በስምሽ መኪና ተገዝቶ መስራት መኖር ከቻልን አብረን መተጋገዝ ህብረቱ ካለን እየሰራን እኔም ጥሩ ብበላ አንቺ ጥሩ ትበያለሽ እኔ ጥሩ ብለስ ጥሩ ትበይ እኔ ከተቸገርኩ አንቺም ትቸገሪያለሽ ስለዚህ ዳይን መክፈል ከቻልኩ ከፍዬ ንብረቱን አስለቅቃለሁ የሰጠሽኝ ብር መክፈል ካልቻልኩ ያለው ንብረት ሸጠሽ ትወስጃለሽ መኪና በስምሽ ይገዛ ብሩን በስምሽ በአካውንትሽ ላስገባ ስላት አይሆንም ተማክረች እሺ ብዬ ተማክራ ምን አሰብሽ ብዬ በማግስቱ ጓደኞችን ይሄዱ ዋስ አምጣ አለች የምን ዋስ ነው ለገንዘቡ እንድታበድረኝ ሄደን አየር ጤና ሄደን ውልና ማስረጃ ነው አለች እናንተ አብራችሁ የኖራችሁ አልነበረም በወቅቱ ነበር ትዳር ውስጥ አልነበራችሁ በስነ ስርዓት ነበር ለምንድን ነው ዋስትና የጠየቀችው በጣም ጥሩ ነው ለሰርጋችን ዋስትና ለትዳራችን እንፈራረም ብላ ሳትለኝ ገንዘብ ልታበድረኝ አየር ጤና ሄደን ውልና ማስረጃ ነው አለች እንግዲህ እሷ ትልቁ ታርጌቷ ምንድነው እኔ ገንዘቧን ለኔ ለህይወቴ ወይም ለባልነቱ ሐላፍትና ዋስትና ሳይሆን ለገንዘቧ ነው ሐላፍትና ዋስትና ሄደ ፈርም ያለች እሺ ብዬ ለምን በወቅቱ መስራት ስላለብኝ መስራት ያለብኝ ሰዓት ነው አሁን እኔ መስራት ነው የምፈልገው እሺ ብዬ ጓደኞችን ይሄዱ ማን አምጣለችኝ ሰዎች ስማቸውን መጥቀስ አልፈልግም መጠራት ካለባቸው መምጣት ይሄ ውሸት ነው ካለች መተው የሚናገሩት ነገር ስለሆነ ሶስቱን ጓደኞችን ይሄዱ
ዋስ የሚሆነኝን እማኝ የሚሆነኝን ሄዶ አብሮ ሁለት እማኝ የሚሆነኝን ይሄዱ ሶስቶቹን ሰዎች ይሄዱ ከሌን አምጣ ብለሽኛል ይሄው ከሌን መጥቷል ብሩን ስጭኝና ሄደን እንዋልና እንግዛ እኔም አጉል ቦታ ይዋልኩ ነው ህይወቴ እየተበላሸ ነው ስላት እሺ ተማክሬ አለችኝና ቀር ስለዚህ በውልና ማስረጃም ይሄ ብር አልተሰጠኝም ቀረ እሺ ይሄ ነገር ቀረ ከቤት እንግዲህ እኔ የምሰራበትን ይዤ የምገባበትን ነገር አጥቻለሁ የለት ገቢ የለኝም ውሃ ምንም ይዤ የምገባበትን ነገር የለም ቤት ስገባ እኔ ባልንጂ ደባል አልፈልግም ብለኛለች ይሄው ፈለገው እኔ ከመጀመሪያ እስከ መጨረሻ እንደዚህ አንገት ይቆርጣል ይሄን ካላለች ይሄው ማንንም ሰው ይፍረድብኝ ማንንም ሰው መጥቶ ይጠይቀኝ አባቷም እሷንም ሂጄ የምጠይቅበት ቦታ ጠይቃለሁ ይሄንን ካላለች እንዴ ለምንድን ነው እንደዚህ የምትይኝ ስላት በቃ አልፈልግም ብላ እሺ አሁን ሊድልኝ ስላት አው ሂድልኝ አለች ከቤት መቼ ማታ በ4 ሰዓት ቆይ መቼ ነው እንደዛ ያለች እኔ እንጃ ቀኑን አላስታውስም ልጅ ከተወለደ ከስንት ጊዜ በኋላ ወንድ ልጅ ከተወለደ ከስንት የመጀመሪያው ከተወልዶ ለሁለት አሁን እኔ በፍቅር ግንኙነት የሷን ማምነው እንደ ሁለተኛው ልጅ ስትወልድ ምናልባት እንደ ባልና እንደ ሚስት ሆነናል ብዬ አስባለሁ አልገባኝም ማለት የመጀመሪያ ልጇን ስታረግዝ ባንዴ ነው ያረገዘችው አርግዛ ነው ሰርግ የተደገሰው ያኔ ፍቅር አልነበራችሁ ምንም አልነበረ ባንድ ቀን ተገናኘን አረገዘች እሺ ብዬ ተቀብያለሁ አመኛለሁ ችግር የለም ቀበላለሁ ስህተት ቢሆንም አምናለሁ ለምን የጋራ ስተታችሁ ነው የጋራ ስተታችን ነው የኔ ፍላጎት የሷ ብቻ አይደለም እኔም ጥፋተኛ ነኝ ስተተኛ ነኝ ሳታምነኝ ሰላምናት ሄጄ መተኛት አልነበረብኝም ጥፋተኛ ነኝ በዚህ እኔም እሷም ልንጠይቅ ይገባል የጋራ ስተታችን ነው ኖርማሊ ግን ችግር የለውም ብለ ሰርግ ተደግሶ ሄድን ሁለተኛው ልጅ ላይ በመግባባትና ባለመግባባት መካከል እያለን አረገዘች እንግዲህ 50% ላይ ማለት አንተ 50% ማለት ተግባብተን በፊርማ ውስጥ ባልና ሚስት ሆነን ተግባብተን እንኖራለን በሚልና በማይል ደረጃ ላይ ስለ እኔ ባለ ሚስቴ ትሆናለች እሷም ባሌ ይሆናል ብዬ እሷም እኔን አላመነችኝም እኔም ደግሞ ታበረኛለች የሚል ነገር አለኝ ለምን ምንም የምጠይቅባት ከቃል ውጪ ያው እውነታውን ብዙ የዋሸችውም ነገር ስላለ ለዚህ ለዋሸችውም ነገር ደግሞ መረጃ ሰው ስላለኝ በመረጃ ስለማስቀምጥ አንተ ያልከኛለህ ላንተ ትዳር ማለት በወረቀት በትክክል ተፈራርማችሁ በወረቀት ተስማምታችሁ ወረቀት ላይ ተፈራረማችሁት ነገር ሲኖር ነው አንተ ትዳር ብለህ የምታስበው እሱ ብቻ ነው በሀገራችን ባህል ይሄ ነው ቤተሰቦቻችሁ ሽማግሌ ተልኮ በስነ ስርዓት ተመርቃችሁ ሰርግ ተደግሶ ፕሮግራም ተዘጋጅቶ ባልና ሚስት ናችሁ ተብሎ አባት መርቀው ሽማግሌዎች መርቀው የላኳችሁ እሱስ ይሄንን ሰማኝ እሺ መረቁን ሰርግ ተደግሶ ሽማግሌና ተቀምጠው ባልና ሚስት ሆኑ ተብለው አባቴ መጥቶ አጎቶቼ መጥተው ወንድሞቼ ጓደኞቼ ሄደው ሰርግ ተደገሰ ይሄ ሁላ ሲደገስ ግን ሰርጉ ከመደገሱ በፊት ውልና ማስረጃ የለን የባህል ጋብቻ ውል የለንም ያልከኝ ቆይ አስጨርሰኝ እኔ አሁን ላውራ አሁን እስከ ዛሬ እና አውራችሁም ሁላ እዚህ አይደለም ክሊር እንድናረጋው ነው ጥላውን ያውለ ሰው እንዳይምታታ ክሊር እናርጋው የወረቀት ያልከኛለህ የውልና ማስረጃ ያልከኛለህ አንተ በባህል ጋብቻ ባህላዊ በሆነ የጋብቻ መንገዳችን በሶስት መንገድ ነው ጋብቻ እንግዲህ ህጋዊ የሚሆነው አንደኛው በባህል የሚደረግ ጋብቻ አለ ሁለተኛው በሃይማኖት አለ ሶስተኛው ደግሞ የክብር መዝገብ ላይ የምትመዘገቡት የጋብቻ ስርዓት አለ ከነዚህ ሶስቱ መካከል አንደኛው የሆነው ባህላዊ የሆነው የጋብቻ ፊርማችንን አልነበረችም ያልከኝ ያለው ፕሮግራሙ የተዘጋጀው መቼ ነው ያልከኝ ያለው ፕሮግራሙ የተዘጋጀው መቼ ነው ፕሮግራሙ ከፊርማው በፊት ነው ወይስ በኋላ በፊት ነው ፊርማ ይኸውልህ የካቲት 7 ሰርጋችን ተደገሰ የሰርግ ፕሮግራም ተካሄደና የካቲት 8 በማግስቱ ውልን ያስተባለ ከፕሮግራም በኋላ ከፕሮግራም ሰርግ ተደግሶ ሰርገኛ ከጨፈረ ከተመረቀም በኋላ እሺ ብለን ካመንበት በኋላ ፕሮግራም እኔ እንግዲህ እኔም እሷም አምነንበት ነው ስለዚህ ያጣላችሁ ንብረት ነበር ገና ከመጀመሪያው ማለት ነው በፍጹም ንብረት አይደለም ንብረቱን ቦታሽን ቁጠሪ ቤት አላት ምታቀው አንተ የሚያስጨርስከው ቤት አላት ያንን ቤት ቁጠሪ እኔ መኪና ቆጥርለታለሁ ንብረት የጋራችሁን አድርጉና ተስማምታችሁ ኑሩ ብሎ በአገራችን ባህል ይጠየቃል ይሄ ውል ነው ሰነድ ነው ይሄ እኮ እሱ ባለመስማማት ነው ያልከኝ እኮ ነው አይደለም ባለመስማማት አይደለም ተጠየቀች አይሆንም እኔ ቤቴ በህግ ጥላ ስር ስለሆነ በዚህ አልስማማም ማለች ኦኬ መብቷ ነው ትክክል ነች
በምንድነው የምትስማሙት ተብሎ እሺ ባልና ሚስት ሁኑ አንድ እናድርጋችሁ አንቺም ንብረትሽን ይዘሽ ከአንድ ከሆነ እኮ ዞሮ ይሄን መኪና የሷን ቤት የኔ ነው እሷም ይዟት ሄደ ምንም ይዤው አልሄድም የጋራ ንብረታችን ነው ባልና ሚስት ሁኑ ከንብረት ውጪ በዜሮ ማለት ነው እሷም ከቤቷ ውጪ እኔም ከመኪናው ውጪ ሲጀመር መኪናው የኔ አይደለም መኪና ቤተሰብ ሊሰጠኝ የነበረው ተከለከልኩ በሷ ምክንያት ያንን በዜሮ ተፈራረሙ ባልና ሚስት ሁኑ ስትባል ማማክረው ሰው አለኝ አለች ወንድሟ ምስክር አለ ያገናኘን ልጅ አለ ምስክር አለ የመጡት ሽማግሌዎች ምስክር አሉ የእህቷ ባል እንደው ቢሆን እንኳን ታስበው እንኳን አባቴም ለኔ ያድላ ወንድሜም ለኔ ያድላ ብሎ ቢባል ወንድሟንና የአክስቷ የእህቷ ባል እህቷ አለች እነሱ ይጠየቁልኝ ማስረጃ አለኝ አቀርባለሁ እነሱ ይወቅልኝ ሰው ይወቅልኝ በዜሮም አይሆንም እንደገና በምንም አይሆንም ማለት አዎ እሺ ስለዚህ በእንደዚህ አይነት ሁኔታ እናንተ ፈረሰ ጋብቻው በቃ ያን ዕለት ፈርሷል እኔ ማምንበት ያንን ነው እኮ በፈረሰ ጋብቻ ውስጥ አንተ ምን ትሰራለህ እሺ በጣም ጥሩ ይሄን ነው የምታረጋው እኔ በፈረሰ ጋብቻው ውስጥ ከአገር ቤት ነበር አይደለ ሰርጉ የነበረው ከአገር ቤት ድረስ ተጉዛችሁ መታችሁ አዲስ አበባ ስትኖሩ አንድ ቤት ውስጥ ስትኖሩ አንድ ቤት ውስጥ ይወስ ስትጀምሩ አሁን ያልከኝን ታሪክ በሙሉ ስትሄዱ በጋብቻ በፈረሰ ጋብቻ ውስጥ አንተ እንደባል ምን ትሰራ ነበር ቦታው ላይ በጣም ጥሩ ጋብቻው ፈርሶ መጣን ነፍሰ ጡር ነበር